የሚኖር ለክርስቶስ ደግሞ የሚሞት ማለት ነው። ለክርስቶስ ሳይኖሩ ለክርስቶስ መሞት አይቻልም። በዚህኛው ዓለም የእግዚአብሔርን ፈቃድ ሳይፈጽሙ በዛኛው ዓለም የእግዚአብሔር መሆን አይቻልም። በዚህኛው ዓለም ቅን ሳይሆኑ በዛኛው ዓለም በቀኝ ለመቆም መብቃት አይቻልም። ብየለፋ ከነረት አከፈላፈ የሞ አቀዮ እንጅራኒ ብየሻ አብደደ ሰነሞ እሸስ ዳሉ ከዋቀዮ ተውስ እንደንደኙ ይቻል ብየለፋ ከነረት ይወጅራኑ ዱቲ ጋሪ እንተውት እንታኑ ታናን ብየሸ ዳሉፍ በርባሉ ሰነረት ቆደ ይንቀባሉ ይቻል። ስለዚህ ክርስቲያን ማለት ለክርስቶስ ማለት ነው የሚለውን ቅዱስ ጳውሎስ ሲነግረን በሮሜ መልእክቱ ምዕራፍ 14 ቁጥር 8 ላይ በሕይወት ብንኖር ለእግዚአብሔር እንኖራለን ዮሉቡ ዳንጅራን ለዋቀዮፍ ጅራና ብንሞትም ደግሞ ለእግዚአብሔር እንሞታለን ዮዱነ መዋቀዮፍ ዱና ይቻል። በአጠቃላይ ክርስቲያን ማለት ለእግዚአብሔር የሚኖር ለእግዚአብሔር ደግሞ የሚሞት ማለት ነው። ለእግዚአብሔር የሚኖር ማለት ምን ማለት ነው? እንደ እግዚአብሔር ፈቃድ የሚኖር ነው። ሌላ ምንም የለውም። አከፈላ በየመዋቀዮ ከንጅራቱ ይቻል። የሰው ልጅ የተጠራውም ለዛ ዓላማ ስለሆነ ኢልሚነማስ ተዋመ መካናቋንቴ እናስታውስ እንደሆነ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 10 ላይ እንዲህ ይለናል፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የተፈጠርን ፍጥረቶች ነን። ወለዳሪ ዱርሰመ ኡመሜ ሰና ኢየሱስ ክርስቶስን ከኡመም ደግሞ ተተሳቢ አስቀድሞ የተዘጋጀ በጎ ሥራ ምንድነው ትሉ እንደሆነ ፈቃድ እግዚአብሔር ነው። ለዛ ነው ቅድም ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን የምንለው ፌንኬ ጃለልኬ ጉባ ሰሚረት ቁመተ ብየለፋ ከነረት ያተው በላይ በሰማይ ቅዱሳን መላእክት ቅዱስ 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 እያሉ አንተን ማመስገን ፈቃድ እንደሆነ ደቂቀ አዳም በምድርም እንዲያ እንዲሆን እርዳን እያሉ ነው። ከዚያ የተለየ ምን የለንም፣ ፈቃድ የለንም። ይሄን ሲባል ግን እግዚአብሔር አስገድዶ ይሄንን አድርጉ ያለን አይደለም። ነፃ ፈቃድ የሰጠን ፍጥረቶቹ ነን። ዋቀዮን ሙርቴሴ ኑን ድርቂሲሴ ከነራ ወዳ ከኑን ጀደሚቲ ሚርገኑ ከለ እንጅራ የሚጠቅመውን የማይጠቅመውንም ደግሞ ለይተን እንድናቅ ጭምር ሰጥቶናል። ስለዚህ የተጠራነው በሕይወት ብንኖር ለእግዚአብሔር እንድንኖር ብንሞትም ለእግዚአብሔር እንድንሞት ሆኖ ሳለ ተቀዳሚ ፍጥረት አዳም ግን ይሄንን የተጠራበትን ዓላማ ዘንግቶታል። አሁንም ትውልዱ ይሄንን ተቀዳሚ የተጠራንበትን ዓላማ የዘነጋነው ላይ ይመስለኛል። የተጠራነው ለምንም አይደለም። ለእግዚአብሔር ሳይኖሩ ለእግዚአብሔር መሞት ስለማይቻል ምን ማለት ነው? በዚህ ዓለም እንደ ፈቃድ እግዚአብሔር ሳይኖሩ በዛኛው ዓለም ርስተ መንግሥተ ሰማያት መውረስ አይቻልም ማለት እኮ ነው። ብየለፋ ከነረት ይወጅራተን አከፈዳ በየመዋቀዮ ይወጅራነ ቦደ አልቱሙቱም መዋቀዮ ተውን እንደንዳሙ እሳ ክርስቲያን ማለት ለክርስቶስ ማለት ነው። ፈቃዱን የሚፈጽም ፈቃዱንም ፈጽሞ ኋላ በትንሣኤ ዘጉባኤ ላለማፈር የሚያበቃውን ምግባራት የሚፈጽም ማለት ነው። ለዛ ነው ስለ ቅዱስ ዳዊት በተነገረ አንጸት በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንዲህ ይላል። ዳዊት በሕይወት ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ እንደ አባቶቹ አንቀላፋ። ዳዊት በረጅሬኛሳ አከፈዳ ፈየመዋቀዮ ኤርገጅራቴ በወዳ አካቦተ ሳቲና ረገልፈቴ መቼ ነው እንደ እግዚአብሔር ሐሳብ የኖረው ወይም የእግዚአብሔርን ሐሳብ ያገለገለ ወይም ደግሞ እንደ ፈቃድ እግዚአብሔር የኖረ መች ነው ቢሉ በረኝነትም በንግስናም ጊዜ የሮኒ ትክሴ ዱሬስ የሮኒ ቦቲ ዱሬስ የሮሰንት አከፈዳ ፈየመዋቀዮ ከንጅራቴ ደይቻል። ስለዚህ ሰው በሕይወት ዘመኑ ሲኖር ምንድነው ቢባል ለእግዚአብሔር የሚኖር ለእግዚአብሔር ደግሞ የሚሞት ነው። አሁን ግን እርሱ ተቀይሮ የምንኖርለት ሌላ ነገር አለ፣ የምንሞትለት ሌላ ነገር አለ። ኑት አማ ከኒሳፍ ጅራን ከኒሳፍ ዱን ወነምራ ጅራ ይቻል
ወዳጄ ቅድሚያ የምንኖረው እኔና እናንተ ለእግዚአብሔር ነው። የምንሞተውም ለሕይወት የሚጠቅመንም ደግሞ ለእግዚአብሔር ስንሞት ነው። ሌላው በእራት ላይ እንደዳረጎት ነው። ለዛ ነው ሐዋርያቱን እንዲረዱ ጌታችን የተጠሩበትን ዓላማ እንዲረዱ እንዲህ አላቸው። በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከኔ ይልቅ ቤተሰቡን የሚወድ እርሱ ለኔ ሊሆን አይችልም አላቸው። አነጫልቺሴ ማዲሳ ከንጃለን እዚህ ከንቆታው እንደው ውጅት አሁን ቤተሰብ ሲባል ባል፣ ሚስት ወይ አባት፣ እናት፣ ልጅ እንዲህ ወዘተርፈ ማለት አይደለም። እርሱ እንዳለ ሆኖ እነኩመተ የጥየቻል ከናነጫልቺሴ ክርስቲያነቴ ክርስቲያን ማለት ለክርስቶስ ሆኖ ሳለ ለክርስቶስ መኖር ሲኖርበት ፈቃዱን መፈጸም ሲገባው ትቶ ከኔ ይልቅ መንደሩን፣ ጎጡን፣ ስጋዊ ፍላጎት የሆኑ ጉዳዮችን በሙሉ የሚወድ እሱ ለኔ ሊሆን አይችልም። በዚህ ዓለም ስንኖር ፈቃዱን ካልፈጸምን ኋላ ደግሞ በዛኛው ዓለም የእርሱ መሆን አይቻልም ሲለን ነው ከኔ ይልቅ ቤተሰቡን የሚወድ ያለን። አነጫልቺሴ ማዲሳ ከንጃለን ከእግዚአብሔር አስቀድመን የምንወደው የምናስበልጠው ነገር ካለ እሱ ስህተት ነው ማለት ነው። ለዛ ነው ዮሐንስ ወንጌላዊ በመልእክቱ ወንድሙን የሚጠላ እግዚአብሔርን ግን ወዳለው የሚል እሱ ሰይጣኛ ነው፣ ሐሰተኛ ነው። ከነቦሌስ አጅብ ዋቀዮን ገሩን እንጃለደ ከንጀሩ ይንንን ሶባ የምታየውን ወንድምህን ያልወደድከው ያላየኸውን እግዚአብሔርን እንዴት ትወደዋለህ? ኦቦሌሰኬ ኦቦሌቲኬ ከነገርቱ ከወሊን ጅራቱ ከኒሰ ኢሼ ሰንጃለን ዋቀዮን ከኒሰ ህሙለለ ሰነ ከሚንጃለቱ ደንዴሳ ኢንሶብዳ ጀ ስለዚህ ክርስቲያን ማለት ለክርስቶስ ማለት ሲሆን በአጠቃላይ ፈቃድ እግዚአብሔርን የሚፈጽም ለፈቃድ እግዚአብሔር የሚኖር ኋላም ደግሞ ወደ እግዚአብሔር የሚሄድ ማለት ነው። በአጠቃላይ ክርስቲያን በዚህ መልኩ ሲሆን የሚኖሩት ክርስቲያኖች የሚኖሩት ሕይወት ደግሞ ክርስቲያናዊነት ይባላል። ጅሬኝ ክርስቲያኖን ጅራተንሞ ክርስቲያኑማ ንጅረመ ይቻል ክርስቲያናዊነት ማለት ክርስቲያኖች ሊኖሩት የሚገባቸው ሕይወት ማለት ነው። ክርስቲያኖን ጅሬኝ ጅራችሁ ቀበንጀቻ አለ ክርስቲያኑማ ክርስቲያናዊነት ማለት ክርስቶሳዊ የሆነ ሕይወት ማለት ነው። ጎበዝ ጅሬኛ ክርስቶሳዊ ከንተ ጀቻል ክርስቲያኑማ ጀቻል። ስለዚህ ምዕመናን ክርስቲያን ተብለው ሲጠሩ የምንኖረው ሕይወት ደግሞ ክርስቲያናዊነት ወይም ክርስቶሳዊ ሕይወት ይባላል። ይሄ ክርስቶሳዊ ሕይወት ወይም አንድ እውነተኛ ክርስቲያን የሚኖረው ሕይወት ምን መምሰል አለበት የሚሉትን ሳልዘረዝር አንድ 5 ነጥቦችን ብቻ አንስቼ ይቋጫለሁ። ክርስቲያን ኡጋን ጅሬኝ እንዲጅራችሁ ቀቡ ዮካን ከንኒ ራወቹ ቀቡ ማልፋ ደከንጀሩ ቀብጢሌ ሸነንቶኮ ካሴ ራወደ ይቻል። አንደኛ አንድ ክርስቲያናዊ ሕይወት ያለው ሰው ወይም አንድ ኦርቶዶክሳዊ ሰው እንዴት መኖር አለበት ቢባል ኃጢአትን ወዶ ለምዶ የማይሰራ መሆን አለበት። ጩቡ ጃለቴ አከሱማሙ በረመ እትቴ ከንራወነ ተውቀበ ይቻል። ምክንያቱም ኃጢአት ስንለማመደው ጽድቅ ስለሚመስል በዲን ዮኪን ያኪቶኮ ጋፈ ይረደደቢያም ጋፈ ይራደቢው ዲፍኑ ማልታት ወነ ቀጀላ ገረፈካችት ደምቴቻል። ያኔ ምን ወደ ማለግ እንሄዳለን? የኃጢአት ማበላለጥን መስራት እንሄዳለን። ወልጫልማ ጩቡ ላሉት ካና ከንኮ የርቱራ ከነበሩ ባየዳል የኔማ ምን አላት ይሄ ከሌ እንዲህ ነው ብለን ወደ መመዘን የኃጢአት ጽድቅን ወደ ማውጣት እንሄዳለን። ስለዚህ አንድ እውነተኛ ክርስቲያን ኃጢአትን ወዶ ለምዶ የማይሰራ ያ ማለት እስከ ነፍስ ከስጋችን እስኪለይ አንበድልም ማለት አይደለም። እንወርቃለን፣ እንነሳለን። ስንወርቅ ግን ወርቀን የምንቀር አይደለም፣ የምንነሳለን። የምንወርቀው ግን ካህናት አባቶቻችን በእውቀት ያለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ
በእውቀትም ያለ እውቀትም ከሰራነው ኃጢአት እግዚአብሔር እንዲፈታን ነው እግዚአብሔር ይፍታ የሚሉን ካህናት አባቶች። ሰው አውቆ ሊወድቅ ይችላል፣ ሳያውቅ በኤምደብሊው ሪከርድስ ተዘጋጅቶ የቀረበ ድንቅ የመጽሐፍ ትረካ መዘክረ ሕይወት